ከአፎቱ ምዝዝ እንደሚያደርገው አንድ አርበኛ ሰይፉን ከደመና ውስጥ የሚመዘዝ የሚያንጸባረቅ የሚፈልቅ ብለው ነው እንግዲህ ሊፈቱት የቻሉት። ደመናዎቹ እንደዚህ ሲጋጩ ቻርጅ ሊፈጥሩ ይችላሉ። ከዛ አንፃር ይሄ ነጎድጓድ መብረቅ ሊፈጠር ይችላል። እንዴት ነው የሚፈጠረው? ሁለት ነገሮች ሲጋጩ ነው። በብዛት ሁለት ቻርጆች አሉ በሳይንስ የሚታወቁ ፖዚቲቭ እና ኔጌቲቭ የሚባሉ። መብረቅ ይፈጠራል የሚሉት ከውቅያኖስ ውሃን የያዘ ደመናና የጠፈሩ ደመና ሲጋጭ ከደመና ውስጥ የሚወጣ ነው የሚሉት። የኬሚካሎች ወደ ከምድር ወደ ሰማይ መረጨትና የአየሩን መበከል አንድ ትልቅ ነገር ነው። አሁን ሄኖክ መብረቅን ለሁለት ያየዋል፣ ለቁጣና ለበረከት ብሎ ነው የሚከፍለው። ቢያንስ 1/3 የሚሆነው መብረቅ ከደመና ወደ መሬት የሚመጣ ነው። ሌላው እዛው 2/3 የሚሆነው ከደመና ወደ ደመና ወይንም በአንድ ደመና ውስጥ የሚፈጠር መብረቅ ነው። ከዚህም በኋላ የብርሃናትና የመባረክት ምስጢሮች ሁሉ ተገለጡልኝ፣ ለበረከትና ለጥጋብ ያበራሉ፣ ለበረከት ወለጽጋብ ይበርቁ ይላል። በዛሬው መርሃ ግብራችን ላይ ስለ መብረቅና ስለ ነጎድጓድ ልዩ የሆነ ውይይትን ከዶክተር ጌትነት ፈለቀና ከዶክተር ያየነጋሽ ጋር እናደርጋለን። እንኳን ሰላም መጣችሁ። እንኳን ደህና ቆዩ። ዛሬ እንግዲህ ስለ መብረቅና ስለ ነጎድጓድ ሰፊ የሆነ ውይይትን እናደርጋለን። መብረቅ ለኢትዮጵያውያን ምን ነበረ? ስለ መብረቅ ስለ ነጎድጓድ ምን ጻፉ? ምን አስተማሩ? ምንስ አስተላልፈው ሄዱ? ሳይንሱስ ምን ይላል የሚለውን አጣምረን እጅግ ገራሚ የሆኑ ነገሮችን እንደምንነጋገር ተስፋ አለኝ። እስቲ ወደ ኢትዮጵያው ልምጣ። ከዛ ዶክተር ጌትነት ዶክተር ያየ ትቀጥላላችሁ። መብረቅ ራሱ ምንድነው? ነጎድጓድ ራሱ ምንድነው የሚለውን መጀመሪያ ማየት እንዳለብን አምናለሁ። ባለፈው ውይይታችን ሰፋ አድርገን ስለ ነፋሳት አይተናል፣ ስለ ደመና አይተናል፣ ስለ ዝናብ አይተናል፣ ስለ በረድ አይተናል። ዛሬ ደግሞ ከዛ ጋር ተያያዥ የሆነ የመብረቅና የነጎድጓድን ጉዳይ ብናነሳ እጅግ መልካም እንደሆነ ይሰማኛል። ቀደምት ኢትዮጵያውያን እንግዲህ ስያሜን ሲሰይሙ በጣም ተጠንቅቀው ነው የሚሰይሙት። የዕለታት ስያሜያቸው፣ የወራት ስያሜያቸውን ሁሉ ስንመለከት ምን ያህል ለስያሜውና ለመልእክቱ እጅግ ክብር ይሰጡና ከመልእክቱ ጋር አገናኝተው እንደሚሰይሙ እንዳየን፣ ዛሬስ መብረቅ ማለት ምን ማለት ነው? ነጎድጓድ ማለት ምን ማለት ነው? ከመጀመሪያ ከስያሜው እንነሳና ምን ጻፉ፣ ምን አስተማሩ የሚለውን እኔ ላቀርበው እችላለሁ። እንግዲህ መብረቅ ለምሳሌ በዕብራይስጥ ባራቅ ይባላል፣ በሱርስት ብራቅ ይባላል፣ በግዕዝ መብረቅ ይባላል። ቋንቋ የግዕዝ ቃል ነው መብረቅ ስንለው እና በግዕዝ ቋንቋ በሪቅ በሪቆት ካለው የግዕዝ ንዑስ አንቀጽ የወጣ ነውና ብልጭ ማለት ወይም መፍለቅ፣ ማንጸባረቅ፣ መወርወር፣ መመዘዝ፣ ማብራት፣ መገለጥ ማለት ነው። ስለዚህ መብረቅ ማለት ብልጭ የሚል የሚፈልቅ፣ የሚያንጸባርቅ፣ የሚወረወር፣ የሚመዘዝ፣ የሚገለጥ፣ የሚያበራ የሚል ስያሜ ሰጥተዋል። ይሄ በጣም የሚገርም ስያሜያቸው ነው። እንግዲህ መብረቆች አይሉ መባረቅት ይላሉ ብዙዎች። መብረቅ አንድ ነጠላ ሲሆን መባረቅት ደግሞ በብዙ ይፈታል። ቀጥለው እንግዲህ ነጎድጓድ ጋር ይመጣሉ። ነጎድጓድ ከማየታችን በፊት ግን የቋንቋው ሊቅ መብረቅ የሚለውን አለቃ ኪዳነ ወልድ ሲፈቱት መብረቅ በዝናብ ጊዜ ከደመና አፎት የሚመዘዝ የሚወረወር የእሳት ሰይፍ ይሉታል። ለምሳሌ ስናይ ከሰገባው ወይም ከአፎቱ ምዝዝ እንደሚያደርገው አንድ አርበኛ ሰይፉን ከደመና ውስጥ የሚመዘዝ የሚያንጸባረቅ የሚፈልቅ ብለው ነው እንግዲህ ሊፈቱት የቻሉት። ሌላው ነጎድጓድ ነው። ነጎድጓድ እንግዲህ የመብረቅ ነጎዳ፣ ታላቅ ግሩም ድምፅ፣ የሚያስፈራ የሚያስደነግጥ፣ የሚያረድ የሚያንቀጠቅጥ፣ የሚያንጎዳጉድ ለማለት ግግግግግ ይላልና ድምፁ ነጎድጓድ የሚያስገመግብ፣ የሚያረድ፣ የሚያንቀጠቅጥ የሚል ልዩ የሆነ ፍቺን ሰጥተዋል። ስለዚህ ቀደምት ኢትዮጵያውያን መብረቅን ከብልሽታው አንጻር፣ ነጎድጓድን ደግሞ ከድምፁ አንጻር ነው ሊፈቱት የቻሉበት ምክንያት። ሌላው እንደ ቀደምት ኢትዮጵያውያን መብረቅ ከምን ተገኘ፣ ነጎድጓድ ከየት ይመጣል የሚለውን ደግሞ እኔ በጥቂቱ ላንሳና እስቲ ደግሞ ወደ ዶክተር ጌትነት ይሄዳለሁ። እንግዲህ የመብረቅ ተፈጥሮ የኢትዮጵያ ቀደምት ሊቃውንት ጽፈው እንዳስተላለፉት ከሆነ ከዝናብ ጋራ የሚያመሳስል ነገር አለ። ባለፈው ውይይታችን ዶክተር ትዝልህ እንደሆነ ስለ ደመና እና ስለ ዝናብ ባወራንበት ጊዜ አባ ጊዮርጊስን ጠቅሰናል። ሊቁ በ14ኛው መቶ ክፍለ ዘመን የነበረ ሊቅ ነው። በተነጊሜ ረቂቅ በሆነ በደመናትነት ዘያቁሮ ለማይ ውሃውን የሚቋጥር የአርጎም ቀላይ
በደመና ከውቅያኖስ ጭኖ ወደ ላይ የሚወጣ ያርጎም ቀላይ ወያወርዶም ነው ሰማይ ከሰማይ ደመና የሚያፈስ ብሎ ጠቅሶ የዝናብን አዘናነብ ከውቅያኖስ እንደሆነ ቀደምት ኢትዮጵያውያን እንዴት እንደጻፉ እንዳስቀመጥን ሁሉ በተለይ ደግሞ ዝናብ እንዴት ይዘንባል ስንል በደመና ላይ የኢትዮጵያ ሊቃውንት ውሃው ተቋጥሮ በነፋስ ተጭኖ ሲወጣ የዝናቡን የያዘው ደመናና የህዋ ወይም ላይ ያለው ደመና ሲጋጭ የሚል ብዙ ነገሮችን አንስተን ነበረ። ከዛ ጋራ ምን ይላሉ? በነፋስ ወደ ልጋስ ተጭኖ ይላሉ። እንግዲህ የጥንት ቃል ነው። በነፋስ ተጭኖ በደመና አይበት እንደ ስልቻነት ተቋጥሮ ሲወጣ ደመናና ደመና በተጋጨ ጊዜ እንዳረቂ ከውሃ ይወጣል፣ ወተት ሲገፉት ቅቤ እንዲወጣ ይላሉ። እነሱ እንደ ኢትዮጵያውያን መብረቅ ይፈጠራል የሚሉት ከውቅያኖስ ውሃን የያዘ ደመናና የጠፈሩ ደመና ሲጋጭ ከደመና ውስጥ የሚወጣ ነው የሚሉት። የታች እርጡብ ደመና አለ፣ ይቡስ ደረቅ ደመና አለ። ከነዚህ ከሁለቱ ደመናዎች በሚፈጠረው ግጭት መብረቅ ከውስጥ ይወጣል። ለምሳሌ ወተት አንዲት ሴት ወተት ስትንጥ ወተትና ወተት እየተጋፋ ከውስጡ ቅቤ ሊወጣ ይችላል። ለምሳሌ ሁለት ድንጋይ ብናፋጨው ብናማታው ከውስጡ እሳት ሊወጣ ይችላል። ለምሳሌ አስታ የሚባል ዛፍ አለ። ያን አስታን ስናፋጨው ረቂቁ እሳት ከውስጡ ይወጣል። በተመሳሳይ መልኩ የዚህ ደመናና የዛ ደመና ግጭት በሚፈጥሩበት ጊዜ በዝናብ ሰዓት ያ መብረቅ ሲወጣ ድምፁ ደግሞ ነጎድጓድ ይሉታል። ፍጭቱ እሳቱን መብረቁን ሲያወጣ ደግሞ ድምፁ ደግሞ ሲጋጭ ወያን ጎደጉድ በቃለ ማቱ ብለው ድምፁን ይሰጣል የሚል ነው እንግዲህ ጽፈውልን ያለፉት። ሌላም ሄኖክ ስለ መብረቅ ስለ ነጎድጓድ እንዴት እንደጻፈ ከጥቅሙ አንፃር ቀደምት ኢትዮጵያውያን ደግሞ ያሉትን እንቀጥላለን። እስቲ ዶክተር ጌትነት የምትለው ካለ ወደ አንተ እመጣለሁ። መልካም። ያ እንግዲህ ሳይንሱ የሚለው አንተ ከጻፈው ጋር ብዙዎች የሚመሳሰሉ ነገሮች አሉ ከትርጓሜም አንፃር ማለት ነው። ለምሳሌ መብረቅ የሚለው ላይትኒንግ በእንግሊዝኛው የሚጠራበት ስም ነው። የሳይንስ ሰይፍ ነው የሚለው ላይትኒንግ የሚለው ከዛ ጋር የሚሄድ ነገር ነው። በእንግሊዝኛው ብራይት ፍላሽ ኦፍ ኤሌክትሪሲቲ ነው የሚለው ያው ከኤሌክትሪክ ዓለም ጋር ነው የሚያያዘው የመብረቅ ጉዳይ። ተጨማሪ እንትኖችን እናያለን። ብርሃኑን ያው መብረቅ ብለን ነው የምንወስደው ላይትኒንግ የሚባለው ማለት ነው። ከዛ ውጪ ድምፁ ነጎድጓድ የሚለው ማለት ነው። ሳውንድ ኮዝድ ባይ ላይትኒንግ ነው የሚለው ዲፊኒሽኑ አንድ ነው። እኛ ጋር አሁን ታላቅ ድምፅ የሚያስርድ ድምፅ እያልክ ነው የተረጎምከው። እዚህ ጋርም በሳይንሱ የተሰጠው ትርጓሜ ያ ነው። ምናልባት ሳይንሱ ይህንን ፈርዘር የሚያብራራበት መንገድ የተለየ ሊያደርገው ይችል ይሆናል። ያው እንግዲህ ሙቀት አለ፣ ግፊት አለ። ከዚህ በፊት የተወሰነ መልኩ ያንስናል ይህን ጉዳይ። አየር አለ፣ ከፍተኛ ሙቀት ነው ያለው። ከፍተኛ በኋላ የሙቀቱን በብዛት እናየዋለን። ከፍተኛ ሙቀት አለ፣ ከፍተኛ ግፊት አለ። ይሄ ድንገት የሚነሳ ከፍተኛ ሙቀት አየሩን ኤክስፓንድ ወይም እንዲዘረጋጋ ያደርገዋል። በአጭር ጊዜ ውስጥ እንዲዘረጋጋ የሚያደርገው በአጭር ጊዜ ውስጥ የሚዘረጋጋበት ሁኔታ ከፍተኛ ድምፅ እንዲፈጠር ያደርገዋል። ያንን ተንደር እንለዋለን ማለት ነው። ስለዚህ አየሩ መዘረጋጋት ያንን ሊፈጥር ይችላል። ይህ ለምን ይፈጠራል የሚለውን ነገር አንተም ተወሰነ እንትን ብለሃል። እዛ የተጠቀሱ ኮንሰፕቶች አንድ ናቸው ከሳይንሱ ጋር ማለት ነው። እርጥብ ደረቅ አየር ሲጋጭ የሚለው ነገር አለ። ከባህር ላይ የሚነሳ አለ፣ ከደን ላይ የሚነሳ አለ፣ ወር ላይ ይነሳል። ይህን ከዚህ አይተናል ደመና የሚለው ላይ። ከዛ አንጻር ሊፈጠር እንደሚችል እና ኤሌክትሪክ ከረንት ሊፈጠር እንደሚችል ደመናዎች እንደሚጋጩ አንተም አሁን እንደተናገርከው ማለት ነው የሚጋጩ ደመናዎች ይኖራሉ። ግጭት በሚኖርበት ጊዜ ደግሞ ብዙ ቻርጆች ይፈጠራሉ። ይሄ በተለመደው ሳይንስ የምናውቀው ነገር ነው። ሁለት ነገሮችን አፋጭተን ቻርጅ መፍጠር እንችላለን። ደመናዎችም እንደዚሁ ሲጋጩ ቻርጅ ሊፈጥሩ ይችላሉ። ከዛ አንጻር ይሄ ነጎድጓድ መብረቅ ሊፈጠር ይችላል። እንዴት ነው የሚፈጠረው? ሁለት ነገሮች ሲጋጩ ነው። በብዛት አሁን ሁለት ቻርጆች አሉ በሳይንስ የሚታወቁ ፖዚቲቭ እና ኔጌቲቭ የሚባሉ። በብዛት ደመና የተለያየ ሌየር አለው፣ የተለያየ ክፍል አለው። አንድ ደመና ውስጥ ሊፈጠር ይችላል መብረቅ ወይም የተለያየ በአንዱ ደመናና በሌላው ደመና መሀል ሊፈጠር ይችላል። ግን አንዱ ሌየሩን ብናይ ለምሳሌ ደረጃውን ብናይ አንድ ደመና ብዙ ጊዜ ከታች ኔጌቲቭ ቻርጅ ይሆናል። ፍጭት የሚኖርበት ጊዜ ከላይ ፖዚቲቭ ይሆናል። ከታች ኔጌቲቭ ካለ መሬት ፖዚቲቭ ቻርጅ ትሆናለች ማለት ነው። ስለዚህ ሁለት ተቃራኒ ነገሮች ደግሞ ይሳሳባሉ። ስለዚህ እዛ ጋር የሚፈጠረው ፍጭት ቻርጆች ይፈጠራሉ። ሁለት ተቃራኒ ቻርጆች ካሉ ደግሞ በሚጋጩበት ጊዜ ትልቅ ብርሃን ይፈጠራል። ይሄ በሁልጊዜ የምናየው ነገር ነው። ከዛ አንጻር ፖዚቲቭ ኔጌቲቭ ቻርጅ ሆኖ ደመናው ይፈጠራል። የነሱ የደመናው ኔጌቲቭ ቻርጅ መሆን ለምሳሌ መሬትንም ፖዚቲቭ ቻርጅ እንድትሆን ያደርጋል። ሁለቱ ሲሳሳቡ ትልቅ ድምፅ ይፈጠራል፣ ብርሃኑ ይፈጠራል ማለት ነው። ከዛ አንጻር ነው የሚያየው
እንግዲህ የደመና አይነቶች አሉ በሳይንስ የሚታወቁ ቢያንስ 3 አይነት ደመናዎች ማለት እንችላለን። አሚን ከሚፈጥረው እንትን አንፃር ማለት ነው መብረቁ ማለት ነው። ለምሳሌ በብዛት ቢያንስ 1/3 የሚሆነው መብረቅ ከደመና ወደ መሬት የሚመጣ ነው። ሌላው እዛው 2/3 የሚሆነው ከደመና ወደ ደመና ወይንም በአንድ ደመና ውስጥ የሚፈጠር መብረቅ ነው። ይሄንን ልናየው እንችላለን። ይሄ ክላውድ ቱ ግራውንድ የሚባለው ማለት ነው በጣም አደገኛ የሚባለው ከደመናም ወደ መሬት የሚመጣው መብረቅ ማለት ነው። ይሄ ብዙ ጊዜ ከቅድም ካልኩት ጋር ይመሳሰላል። በብዛት ደመናው ኔጌቲቭ ቻርጅ ይሆናል፣ መሬት ፖዚቲቭ ቻርጅ ትሆናለች። ሁለቱ ይሳሳባሉ። በሚሳሳቡበት ጊዜ በጣም ትልቅ የሆነ ድምጽና ብርሃን ይፈጠራል። ይሄኛው አንድ ነው። ሌላው ኢንትራ ክላውድ የሚባል አለ። ይሄ በጣም ብዙ ጊዜ የሚታወቅ ነው። ይሄኛው እዛው አንድ ደመና ውስጥ የሚፈጠር ማለት ነው። እዛው ደመና ውስጥ ከአንዱ ደመና ወደ ሌላ ደመና ሳይሆን ጀስት አንድ ደመና ውስጥ የሚፈጠር አይነት መብረቅ ማለት ነው። ሌላው ኢንተር ክላውድ የሚባል አለ። ብዙም የተለመደ አይደለም፣ ግን ከአንዱ ደመና ወደ ሌላ ደመና የሚሄድ ማለት ነው። ይሄኛውም እንደዚሁ የሚታወቅ ቢያንስ እነዚህ ሶስቶቹ ከደመና ወደ መሬት እዛው ደመና ውስጥና ከደመና ወደ ደመና የሚሄድ ማለት ነው በብዛት የሚታዩ የመብረቅ አይነቶች ናቸው፣ በሳይንሱ የሚታወቁ ማለት ነው። እንግዲህ እዚህ ሁሉ ውስጥ ኔጌቲቭ ፖዚቲቭ ቻርጅ የሚል አለ። የሁለቱ ግንኙነት ነው ይሄንን ሊፈጥር የሚችለው። ከዛ ውጭ እንዲሁ የተለያዩ ደመና አይነቶች አሉ። ቢያንስ 3ቱ እነዚህ ዋናዎቹ ናቸው። ከዚህ ውስጥ ግን እንዲሁ ተጨማሪ ብሎ የሚታወቁ ሁልጊዜ የምናያቸው እንትኖች አሉ። ለግንዛቤ ያህል ለምሳሌ ፎርክል የሚባል አለ። ብዙ ብራንቾችን የሚሰራ ማለት ነው። የተለያየ መስመር የሚሄድ ማለት ነው። ሁልጊዜ የምናየው ነገር ነው። ሌላው ሺት ላይትኒንግ የሚባል አለ። እንዳለ ደመናውን የሚሞላ መብረቅ ማለት ነው። እዛ ውስጥ የሚሞላ እዚህ ላይ ደርስ ይችላል፣ ግን እንዳለ ደመናውን ብርሃን የሚያደርግ ማለት ነው። ሌላው ሂት ላይትኒንግ የሚባል አለ። ይሄኛው በብዛት ሂት የተባለው ራሱ ሙቀት ማለት ነው። በሞቃት ጊዜ የሚፈጠር ማለት ነው። ሌላው ሃይ አልቲቲዩድ ላይትኒንግ የሚባል አለ። ይሄ ማለት አናየውም፣ ከደመናው በላይ ማለት ነው። ድምፁን ልንሰማው እንችላለን፣ ግን ላናየው እንችላለን። ይሄኛው ሌላው አይነት ነው። ሌላው ቦል ላይትኒንግ የሚባል አለ። ጀስት ልክ ስፌሪካል ቅርጽ ወይም ሉል አይነት ቅርጽ የሚሰራ ማለት ነው። ይሄኛው እንደዚህ ሁልጊዜ የምናየው ነገር ነው። ሌላ መጨረሻ ላይ አንቪል የሚባል አለ። ድንገት የሚነሳ ድንገት እዚህ ጋር ደመና ላይ ሊኖር ይችላል፣ ራቅ ያለ ደመና ግን ሊኖር ይችላል። ከዛ ወደዚህ የሚመጣ ማለት ነው። እዛ አይጥልም መብረቁ፣ ወደዚህ ደረቅ የሆነበት ቦታ የሚመጣ ድንገት የሚጥል ከሚዘንብበት ወይም ድምፁ ከሚሰማበት ክልል ወይም ደመና ካለበት ክልል ደመና ወደሌለበት ክልል የሚመጣ ማለት ነው። ቢያንስ ሳይንሱ እነዚህ ደመና አይነቶችና የመብረቅ አይነቶች ይዘረዝራል። በጣም የሚገርም ነገር ነው ዶክተር ያነሳው። ከኛ ዶክመንት ጋር የተመሳሰለ ይመስላል። በእርግጥ ሳይንሱ በቅርብ ጊዜ ነው እነዚህ አይነት ጥናቶች በብዙ መሳሪያ እየታገዘ የነገረን ያለው። ግን ቀደምት ኢትዮጵያውያን ቢያንስ የሁለት ነገሮች ግጭት፣ የደመናዎች ግጭት ከውስጡ መብረቅን እንደሚያወጣ መጻፋቸው እጅግ የሚገርም ነው። ዶክተር ያየ ምን ትላለህ ስለ ኢትዮጵያውያንና ስለ ሳይንሱ? አሁን ካል ነው አንዳንድ ሀሳብ የምትለዋለህ ወይስ ብልጭ ሲል ምን ይሰማሃል አንተ? ድምጹን ስትሰማ ምን ይሰማሃል? ፍርሃት ወይስ ጥንካሬ ወይስ ደስታ? በጣም ብዙ ሰዎች አሉ ብልጭ ሲል በጣም ይደነግጡ አሉ፣ ድምጹ ያስደነግጣቸው አሉ። አንተ እንዴት ታየዋለህ እስቲ ይህን ክስተት? ማስደንገጥ መደንገጥ የተፈጥሮ ነው። እኛ ብቻ አይደለም፣ እንስሳትም ራሱ ይደነግጣል። ለምሳሌ ውሾች ራሱ እንደሚደነግጡ ብልጭ የሚለውን ነገር ሲያዩ ድምጹን ሲሰሙ ደንግጠው ያገኙት እንትን ሸጥ ውስጥ እንደሚገቡ ያው ሳይንስ ይናገራል። እኔ አሁን ዛሬ በእርግጥ ከመብረቅ ጋር በተያያዘ ትንሽ ልናገር የፈለኩት ወደ ኋላ ላይ እመጣበታለሁ። ከሕክምናው ጋር በተያያዘ ምን ይመስላል የመብረቅ ጉዳይ የሚለውን ነገር ነው። እሱን ወደ ኋላ ላይ እናንተ የምታቀርቡት ነገር ትንሽ ገፋ ካለ በኋላ ወደ መጨረሻ እመጣበታለሁ። ግን ለእኔ መብረቅ ከአየር ንብረት ጋር በተያያዘ የሚፈጠሩ ከጤና ጋር የተያያዙ ከህይወት ጋር የተያያዙ ብዙ ነገሮች አሉ። ከነፋስ ጋር ከዝናብ ጋር እና ከሌሎችም እዛው ከነፋስና ከዝናብ ጋር ብቻ ሳይሆን ከአየር መበከል ጋር አብሮ በተያያዘ ያው የጤና ጉዳይ ይታወቃል። ከዛ ጋር በተያያዘ እንግዲህ ሞትም ሊከተል ይችላል። ለኔ እነዚህ ነገሮች ለሁለት ከፍዬ አያቸዋለሁ። አንደኛው የሰው ልጅ ከጊዜ በኋላ በራሱ ስህተት የፈጠራቸው ያመጣቸው ነገሮች አሉ። አሁን ለምሳሌ ከዚህ ከአየር ንብረት ለውጥ ጋር በተያያዘ እነዚህ የኬሚካሎች ወደ ከምድር ወደ ሰማይ መረጨትና የአየሩን መበከል አንድ ትልቅ ነገር ነው። አሁን በጣም በዓለም አቀፍ ደረጃ ብዙ እያነጋገረ የመጣ ጉዳይ ነው፣ የዚህ የክላይሜት ቼንጅ ማለት ነው። እንግዲህ እነዚህ ነገሮች አሁን በጣም እየጨመሩ
ተጽዕኗቸውን በሰው ልጅ ላይ የሚያደርሱት ተጽዕኖ በጣም ከፍ እያለ የመጣበት ሁኔታ ነው ያለው። በጣም አነጋጋሪዎች እየሆኑ ነው። እነዚህ ነገሮች የሰው ልጅ በራሱ የፈጠራቸው ነገሮች ናቸው። ነገር ግን የሰው ልጅ ያልፈጠራቸው ከጥንት ደግሞ በተፈጥሮ የነበሩ እግዚአብሔር ምድርን ሲፈጥራት ጀምሮ ወይም ደግሞ ዓለም ሲፈጥር ጀምሮ የነበሩ ነገሮች አሉ። እኔ መብረቅ ከነዛ መካከል አንደኛው ነው ብዬ ነው የማስበው። በዚህም የተነሳ አሁን መብረቅ ምንም ያህል ቢጥልም ምንም ያህል በብዛት በዓለም ላይ በብዙ ሚሊዮን የሚቆጠር መብረቅ በዓለም ላይ ቢከሰትም ቢታይም በአንድ ዓመት ውስጥ ጉዳት የሚያደርሱት በጣም ጥቂቶች ናቸው እና የጉዳቱ መጠን በጣም ጥቂት ነው። ግን ቀጥተኛ የሆነ ከጤና ጋርና ከህይወት ጋር የተያያዘ ጉዳይ ግን አለው። ስለዚህ እሱን ወደ ኋላ መጣበታለሁ። ዓለም በሰው ልጆች ምክንያት እየተበላሸች ስትመጣ ግን ከአየር ንብረት ለውጥ ጋር የተያያዙ ነገሮች ግን እጅግ በጣም ግዙፍ የሆነ እጅግ በጣም ከባድ የሆነ ችግር እየተፈጠረ ነው ያለው። እንግዲህ ይሄን ደግሞ ሌላ ጊዜ የምንነጋገርበት ይሆናል። ምናልባት ስለ ነፋስ ስለ ዳመናዎች ያወራችሁበት ጊዜ ስላለፈ ሌላ ጊዜ እድል ሲገጥመው የምንመጣበት ይሆናል። ወደ ኋላ ላይ እንግዲህ ቀጥታ ከጤና ጋር የተያያዘው ነገር ምን ይመስላል የሚለውን ነገር ዳስሳለሁኝ። አመሰግናለሁ። መልካም ዶክተር፣ እስቲ ስለ መብረቅና ስለ ነጎድጓድ ሄኖክ የጻፈውን እናነሳለን። ብዙ ጊዜ መጽሐፍ ሄኖክ በጣም ይገርማል። ስለሚጠተ ብርሃናት አለው፣ ስለ ነፋሳት፣ ስለ አየራት፣ ስለ ብርሃናት፣ ስለ ሶላር ሲስተም፣ ይልቁኑ ደግሞ በጣም በሚገርም መልኩ ስለ ነጎድጓድና ስለ መብረቅ ጽፏል። የአዳም 7ኛ ትውልድ የሆነው ሄኖክ መብረቅን ለሁለት ያየዋል። ለቁጣና ለበረከት ብሎ ነው የሚከፍለው። የኢትዮጵያ መተርጉማን ደግሞ እንዴት እንደገለጡት እናያለን። ይሄ ሄኖክ በ15ኛው ምዕራፉ ላይ በዚያም የነጎድጓድ ምስጢርን አየሁ ይላል። በሰማይ ላይም ብልጭ ባለ ጊዜ ቃላቸው ይሰማል ይላል። ብልጭታውን ይጽፋል። ቀጥሎ የየብሱን ቦታዎች አሳየኝ ይላል። የሚወርድበትን ቦታ የሚመታው ቦታ የብሱን ቦታ አሳየኝ። እንግዲህ ወደፊት ዶክተር ታነሳው ትችላለ። የተለያዩ የየብስ ስፍራዎች ላይ ነው መብረቅ የሚወርደው። በስቶ የሚወድቅበትን ቦታ አለ። ያው እሱም ታነሳዋለ። የነጎድጓዱም ቃል ለሰላምና ለበረከት ነው አለ። አሁን ድምፁ ራሱ ሰላም ነው። አሁን ብዙ ጊዜ የነጎድጓድ ድምጽ በጣም ካስጨናቂነቱ ካስፈሪነቱ ጋር ይያያዛል። ሄኖክ ግን በአንጻር ይዋል ለሰላምና ለበረከት ነው። ለመርገምም ወይም ለቁጣም ቢሆን በአምላክ ቃል ነው ይላል። በመናፍስት ጌታ ቃል ነው። ሁለት ነገር አለው ማለት ነው። ለቁጣና ለበረከት ብሎ ነው የከፈለው። ከዚህ በኋላ ምን አለ? ከዚህም በኋላ የብርሃናትና የመባረክት ምስጢሮች ሁሉ ተገለጡልኝ። ለበረከትና ለጥጋብ ያበራሉ፣ ለበረከት ወለጽጋብ ይበርቁ ይላል። ለበረከት ለጥጋብ ያበራሉ የሚል ነገር ነው የሰጠ እና ሊቃውንት ደግሞ ኢትዮጵያውያን ይሄንን ካነበቡ በኋላ እጅግ የሚገርም ነገር ነው ያስቀመጡት። ምን አሉ? ብልሽታው የመብረቅ ብልሽታ ለአትክልት እጅግ ጥቅም አለው። ብልጭ ባለ ጊዜ እጽዋት ያብባሉ፣ እጽዋት ያፈራሉ። ከዛ ከሚገኘው ፍሬ ደግሞ ሰዎች ተመግበው በረከትን ያገኛሉ፣ ጥጋብ ይሆናል። ስለዚህ የመብረቅ ብልሽታ መብረቁ ወድቆ ሰው ማጥፋቱ ራሱን የቻለ አንድ ጉዳት ቢሆንም ግን ለበረከት ወለጽጋብ ይበርቁ ጥቅሙ ግን ይበልጣል የሚል ነው ያነሱት። እኔ የሚገርመው ይሄንን አንብቤ ደግሞ የሆነ የሳይንሳዊ ጽሑፍ ሳነብ ደግሞ ብልሽታው ናይትሬት እንደሚያመነጭና ናይትሮጅን ደግሞ ለእጽዋት መፋፋት ያለውን ትልቅ ጠቀሜታ አዎንታዊ ጠቀሜታ የሳይንስ ግኝቶች ደግሞ እያወጡ እናነባለንና ቀደምት ኢትዮጵያውያን የመብረቅ ብልሽታ ለእጽዋት እድገት ለእጽዋት መፋፋት እጅግ ጥቅም እንዳለው እኔ ጻፉ። ስለዚህ መብረቅን ሁሉ ጊዜ ባሁን ባለነው ሰዎች ብንመዝነው አስደንጋጭ፣ አስፈሪ፣ አጥፊ፣ ገዳይ፣ አውዳሚ የሚለው ነው የሚያመዝነው። ግን በአንጻሩ ደግሞ የመብረቅን ጥቅም ከሄኖክ ተነስተው ከእጽዋት መፋፋትና ለእጽዋት ካለው ጥቅም አንጻር መዝነዋል። ሳይንሱም እየተናገረ ነው።